መጋቢት 27 ቀን 2022 ሎስ አንጀለስ ዶልቢ ቲያትር ውስጥ ከምሽቱ 4:20 ዊል ስሚዝ ከተቀመጠበት ተነሳ። ወደ መድረኩም አመራ። ክሪስ ሮክን በጥፊ ያጠናገረው። ወደ መቀመጫውም ተመለሰ። ከመቀመጫው ሆኖም ትዕዛዝ አዘል መልእክት ያስተላልፋል። Keep my wife's name out your fucking mouth። የታዳሚው ምላሽም በሳቅና በግራ መጋባት መካከል ተከፈለ። በጥቂት ደቂቃዎች ውስጥ ኢንተርኔት ይህንን ሰው በብዙ ነገር ማብጠልጠል ጀመረ። ነገር ግን ይህ ቅጽበት ድንገተኛ ነበር፣ የረጅም ጊዜ ክምችት ውጤት እንጂ። አያችሁ፣ ይህንን ለመረዳት ትንሽ ወደ ኋላ መመለስ አለብን። ከዛ በፊት ግን ይህንን የመሰለ ማይክ የሰጠችን ሄማ ሞባይልስ ማመስገን እፈልጋለሁ። የምትገኝበት አድራሻም ጎላጎል ግራውንድ ፍሎር ላይ ነው። ጊምባል ብትሉ ሪንግ ላይት፣ እንደዚህ የመሳሰሉ ማይኮችና ዋየርለስ ማይኮች በብዛት ታቀርባለች። የኔን ስም በመጠቀም ከሄዳችሁ ደግሞ ትልቅ ዲስካውንት ይኖራችኋል። አድራሻውን በድጋሚ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። አያችሁ፣ ቱፓክ ከሞተ በኋላም ልክ እንደ ጄፍሪ ኤፕስቲን በእነዚህ ሁለት ሰዎች ትዳር ውስጥ ጥቁር ነጥብ ነበረ ጥሎ ያለፈው። ጄዳ ዊል ስሚዝን ከማግባቷ በፊት ከቱፓክ ጋር የነበራት ሪሌሽንሺፕ እያስታወሰች ሁሌም መነፋረቅ ነበረ ስራዋ። ግን ቱፓክን ሊያስረሳት የሚችል ሰው ዊል ስሚዝ ሳይሆን ይህ ሰው ነበረ። ኦገስት ኦልሲና ይባላል። በኦገስትና በጄዳ መካከል ደግሞ የ22 ዓመት ልዩነት አለ። ልጇ ጄደን ስሚዝ ነበረ ከኦገስት አልሲና ጋር ያስተዋወቃት። ስለዚህ ኦገስት ኦልሲናን የልጇ ጓደኛ አድርጋ ሳይሆን እንደ ፍቅረኛዋን መጠቀም ጀመረች። ዴት መደራረግ ጀመሩ። ሮማንቲክ የሆነ ላይፍን ማሳለፍ ጀመሩ። አያችሁ፣ ጄዳ በጣም ችግር ነበረባት። የተወለደችበት ቀንም መስከረም 8 በ1971 እንደ ፈረንጆቹ ባልቲሞር ሜሪላንድ ውስጥ ነበረ። ያደገችውም ከእናቷና ከአያቷ ጋር ነበረ። እናቷ አድሪያን ባንፊልድ ጆንስ ትባላለች። የሄሮይን ሱሰኛም ነበረች። ምክንያቱም ባልቲሞር ውስጥ በሰባዎቹ መጨረሻና በ80ዎቹ መጀመሪያ ላይ እጅግ በጣም ከፍተኛ የሆነ የሄሮይን ሱስ ይታይባት ነበረ። እዛ ቦታ ማደግ ማለት ደግሞ በፍጥነት መብሰልና ተጋላጭነትን መቆጣጠር ይጠይቃል። እናም ጄዳ በ14 ዓመቷ በባልቲሞር ጎዳናዎች ድራግ ትነግድ ነበረ። እናም በ1980ዎቹ አጋማሽ ጄዳ የባልቲሞር ስነ ጥበብና ኪነት ትምህርት ቤት ውስጥ ትገባለች። እዛ ትምህርት ቤት ውስጥ ያገኘችው ሰው ደግሞ ቱፓክ አማሩ ሻኩር ነበረ። የቱፓክ ትውልድ ደግሞ ሰኔ 16 በ1971 ነበረ። በወቅቱም ጄዳና ቱፓክ እጅግ በጣም መቀራረብ ጀመሩና ቤስት ፍሬንድስ ይሆናሉ። የተረጋገጠ የፍቅር ወይም ደግሞ የአካል ግንኙነት ባይኖርም ቱፓክ ወደ ካሊፎርኒያ ከተዘዋወረ በኋላም ግንኙነታቸው እንደቀጠለ ነበረ። ምክንያቱም ጓደኝነታቸው የጀመሩ ቱፓክና ጄዳ ሁለታቸውም ፌመስ ከመሆናቸው በፊት ነበረ። ያ ልዩነታቸው ደግሞ ዘላቂነት ፈጠረላቸው። ቱፓክ ጄዳን ሲጠራት ልቤ እያለ ነበር። ሊጠብቃትም ቃል ገብቶላት ነበረ። ይህ ከዝና በፊት የነበረ ንጽህና ቱፓክ ሁሌም ምስጉን ተደርጎ እንዲታይ ያደርገዋል። ይህ ሰውም ካለፈ በኋላ በዕለት ተዕለት ኑሮ አለመጣጣም ሳይፈተን ሲቀር ዊል ስሚዝ ግን የማያቋርጥ ፈተና ይገጥመዋል። አያችሁ፣ ዊል ስሚዝ ስንል እጅግ በጣም ሰፋ አድርገን መግለጽ ያለብን አይነት ሰው ነው። ምክንያቱም ከምናስበው በላይ በጣም ብዙ ህይወት ያሳለፈ፣ በጣም ብዙ ውጣ ውረድ ያየ ሰው ነበረ። 2 ጊዜ የታየ ሰውም ነው ይላሉ። አያችሁ፣ ዊል የተወለደው ጄዳ ከመወለዷ ከ3 ዓመት በፊት መስከረም 25 በ1968 ነበር። በምዕራብ ፊላደልፊያ ፔንሲልቬኒያ ውስጥ ነበረ። ወላጆቹም በኑሯቸው ኦኬ አይነት ነበሩ። አያችሁ፣ ዊል ስሚዝ በዚህች ዓለም ላይ 2 ጊዜ የታየ ሰው ነው ስንል ምን ማለት ነው? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋል። ዊል ስሚዝ አልደህየም፣ ግን ደግሞ በህይወት ውስጥ 2 ጊዜ የገንዘብ እጦት አጋጥሞት ነበረ። የመጀመሪያው ቀውስ ያጋጠመው በ1980ዎቹ መጨረሻ አካባቢ ነበረ። ዘ ፍሬሽ ፕሪንስ በሚል የራፕ ስሙ ከዲጄ ጃዚ ጄፍ ጋር በመሆን እጅግ በጣም የታወቀለት አልበም ለቆ ነበረ። በዛን ጊዜ ደግሞ በልጅነቱ ያገኘው ይህ ፌም ወይም ደግሞ ታዋቂነት ማኔጅ እንዴት ማድረግ እንዳለበት አያውቅም ነበረ። በ1989ም ፓረንትስ ጀስት ዶንት አንደርስታንድ የተባለ ዘፈን ይለቃል። በዚህ ዘፈንም ፑፍ
የግራሚ አሸናፊ ይሆናል። ቤስት ራፕ ፐርፎርማንስ በሚል ዘርፍ ከዲጄ ጃዚ ጄፍ ጋር ያሸንፋል። እንደነ ሳመር ታይም እና ናይትሜር ኦን ማይ ስትሪት የተሰኙ ዘፈኖችም ለታዋቂነቱ እጅግ በጣም ትልቅ አስተዋጽኦ ያደረጉ ዘፈኖቹ ነበሩ። ከአልበም ሽያጮች፣ ከቱር፣ ከማስታወቂያ ስራዎችም እጅግ በጣም ብዙ ገንዘብ እያገኘ ነበረ። በዚህ ገንዘቡ ደግሞ ኤክሰስ ወይም ትርፍ የሆኑ ነገሮችን መግዛት ይጀምራል። እነሱም ሞተር ሳይክሎች፣ መኪኖች፣ ልብሶች። እንደዚህ እያደረገ አእምሮውን እስኪስት ድረስ ወጪ እያወጣ ስለነበረ ለ2 ዓመት ያክል ለመንግስት ግብር ሳይከፍል ይቆያል። ግብሩ ከነቅጣቱ $2.8 ሚሊዮን ሆኖ ይመጣበታል። በዛን ሰዓት እጁ ላይ የነበሩት ሞተሮች፣ መኪኖች፣ ቤቶች መሸጥ ጀመረ። በዛን ሰዓት ከኩዊንሲ ጆንስ ጋር ይገናኛል። ኩዊንሲ ጆንስ ማለት ከማይክል ጃክሰን ጋር በሰራቸው ሙዚቃዎች የምናውቀው ሰው ነው። እናም ኩዊንሲ ጆንስ ደግሞ ዘ ፍሬሽ ፕሪንስ ኦፍ ቤል ኤር የተባለ አዲስ ተከታታይ የቲቪ ሾው ይሰራል። ኩዊንሲ ጆንስ ይህንን ፊልም ፕሮዲስ ሲያደርግ በዊል ስሚዝ እውነተኛ ታሪክ ላይ ተመስርቶ ነበር የጻፈው። ይህ ፊልምም ከ1990 እስከ 96 እንደ ፈረንጆቹ ለ6 ዓመት ያክል ማለት ደግሞ ለ6 ምዕራፎች የተላለፈ ሲሆን ለዊል ትልቅ ክስተት ሆኖ የሆሊውድ ስራዎችን አስጀመረለት። ከሆሊውድ ጋር ብቻ ሳይሆን ከጄዳ ጋር ማስተዋወቀው። ይህ ተከታታይ ፊልም ደግሞ በሁለት እግሩ ለመቆምና ዕዳዎቹን ከፍሎ እንዲጨርስ የረዳው ፊልም ነበረ። ዝናው አድጎም እንደነ ባድ ቦይስ፣ ኢንዲፐንደንስ ዴይ፣ መን ኢን ብላክ የተሰኙ ፊልሞችን መስራት ጀመረ። ከጄዳ ጋር የተዋወቁበት አጋጣሚም በ1994 በኤንቢሲ ስቱዲዮ ውስጥ ነበረ። ጄዳ በፍሬሽ ፕሪንስ ኦፍ ቤል ኤር በተሰኘው ፊልም 5ኛው ሲዝን ላይ ለዊል ስሚዝ ሴት ጓደኛውና እጮኛው ሆና እዛ ፊልም ላይ ለምትተውነው ሊዛ ለተባለችው ሴት ገጸ ባህሪ ለመተወን ለፈተና ቀርባ ነበረ። ግን ይህንን ሮል አላገኘችም። ምክንያቱም ጄዳ በጣም አጭር ነበረች፣ ማለት ደግሞ ሜትር ከ50 ገደማ። ዊል ስሚዝ ደግሞ ሜትር ከ90 ገደማ ነው። ስለዚህ ካሜራ አይን ውስጥ ሲገቡ ጄዳ በጣም አጭር፣ ዊል ደግሞ በጣም ረዥም ሆኖ ይታዩ ስለነበረ ይህ ፓርት ኒያ ሎንግ ለምትባል ሌላ ሴት ተሰጣት። ሆኖም ግን የግል ትውውቃቸው እዚህ ፓርት ላይ ነበር የተፈጠረው። ተከታታይ የሆነ ግንኙነትም ቀጠሉ። ዊል ስሚዝ የአይን ፍቅር ይዞት እንደነበረ በዛን ሰዓት ይናገራል። ነገር ግን ዊል ስሚዝ ከሼሪ ዛምፒኖ ጋር ትዳር ውስጥ ነበረ። በይፋ ያመነበት ቺቲንግ ወይም ደግሞ ክህደት ባይኖርም ዊል ስሚዝ ከሚስቱ ሼሪ ዛምፒኖ ጋር የስሜት መፈናቀል ወይም ደግሞ ኢሞሽናል ዲታችመንት ያጋጠመው እዛ ትዳር ውስጥ እያለ ነበረ። ለዛም ነው ለጄዳ ልቡን ከፍቶላት ለትውውቅም እድል የሰጣት። ዊል ስሚዝ በዚህኛው ትዳሩ በ24 ዓመቱ ነበረ ያገባው። አንድ ልጅም ወልዷል። እናም ከዚህኛዋ ሚስቱ ከተፋታ በኋላ ከጄዳ ጋር በድብቅ መገናኘት ይጀምራሉ። በፕራይቬት ፕሌን ሳይቀርም ወደ ቤቱ እንድትመጣ ያደርጋት ነበረ። በዚህ መሃል ላይ እያሉ ነበረ መስከረም 7 በ1996 ቱፓክ የተደረገው። ቱፓክ በጥይት የተመታው መስከረም 7 ይሁን እንጂ ህይወቱ ያለፈችው ግን መስከረም 13 ላይ ነበረ። ጄዳም በኋላ ላይ በዚህ ነገር ሐዘኗ መቋጫ እንዳልነበረው ትናገራለች። እናም ከዚህ በኋላ ነበረ የቱፓክ ጥላ በቋሚነት ወደ ጄዳና ዊል ስሚዝ ቤት የገባው። ቱፓክ ከመሞቱ በፊት ጄዳ ከቱፓክ ጋር በነበራት ሪሌሽንሺፕ ዊል ስሚዝ እጅግ በጣም ይቀና ነበረ። እሱ እንደሚለው ከሆነም እሱ እኮ ቱፓክ ነበረ፣ እኔ ደግሞ ፍሬሽ ፕሪንስ ነበርኩ ይላል። ግን ደግሞ ጄዳ ለልጆቿ በምትነግራቸው የቱፓክ ታሪክና ሌሎች ነገሮችም ልጆቿም መልሰው ስለ ቱፓክ አባታቸው ፊት መጠየቅ ጀመሩ። እናም በ1995 ዊል ከሼሪ ጋር ይፋታል። በ97 ደግሞ ጄዳ ከዊል ታረግዛለች። ጄዳ እንደምትለው ከሆነ በዛን ሰዓት ትዳርን አልፈልግም ነበረ ወይም ደግሞ ሚስት ለመባል ዝግጁ አልነበርኩም ትላለች። ዊል ስሚዝ ግን he was a family guy፣ ቤተሰብ ለመመስረት ጄዳን በጣም ይገፋፋት ነበረ። ጄዳም ከእናቷና ከአያቷ ዘንድ የሚደርስባት ጫና በመቀበል ዊልን ለማግባት ትወስናለች። የጋብቻቸው ቀንም ታህሳስ 31 በ1997 ነበረ። ቦታውም ባልቲሞር ሜሪላንድ ውስጥ ነበረ። በደስታዋ ቀንም ጄዳ እንባዋን ማቆሚያ አልነበረውም። በጣም ታለቅስ ነበረ። የአያቴም ሰርግ ነው ስትል ሰይመዋለች። ይህንን በፍጹም አልፈለግኩም ነበረ ብላ ለአያቷም ነግራት ነበረ። ግን እነዚህ ሰዎች በህግ ተሳሰሩ። የመጀመሪያ ልጃቸውን በ98 ወለዱ። ሁለተኛ ልጃቸው ደግሞ በ2000 ተወለደች፣ ዊሎ ስሚዝ። በዛን ሰዓት ደግሞ ዊል ስሚዝ ሚስቱን አንደኛ፣ ራሱን ሁለተኛ፣ ልጆቹን ደግሞ ሶስተኛ በማድረግ ያስቀምጣቸው ነበረ። ጄዳ ደግሞ መጀመሪያ ራሷ፣ ሁለተኛ ልጆቿ፣ ሶስተኛ ዊል ስሚዝ የለም ረስተዋለች። በዛን ሰዓት ጄዳ ችላ እንደተባለች ሆኖ ይሰማታል።
ዊል ስሚዝ ደግሞ እንዳልተመሰገነ ሆኖ ይሰማዋል። እና መስከረም 18 በ2011 ጄዳ እድሜዋ 40 ይሆናታል። ዊል እጅግ በጣም ትልቅ የሆነ ዝግጅት ያዘጋጃል። ጄዳ ግን ዝግጅቱ ዊል ትልቅ ነገር የማድረግ ፍላጎቱን የሚያሳይ እንጂ የእሷን ምኞት ያላገናዘበ መሆኑን ትናገራለች። አያችሁ አይደለ? አንዳንድ ሰው የፈለጋችሁ ነገር ብታደርጉለት እንኳን ምስጋና ቢስ ነው። ይህም ትልቅ የመቀያየሪያ ነጥብ ነበረ። ከዛም ከ2011 እስከ 2016 እነዚህ ሰዎች በውል አልተፋቱም፣ ግን ደግሞ ለየብቻቸው መኖር ጀመሩ። የንግድና የሥራ አጋርነት፣ ከዛም በመቀጠል የቤተሰብ መረጋጋት ቅድሚያ የተሰጣቸው ነገሮች ነበሩ። ጋብቻው ተግባራዊ እንጂ የፍቅር አልነበረም። እናም በዚህ ሰዓት ነበረ ኦገስት አልሲና የተባለው ሰው በእነዚህ ሰዎች ትዳር መሃል ውስጥ የገባው። አያችሁ፣ ጄዳና ኦገስት ለመጀመሪያ ጊዜ የተገናኙት ሐምሌ 5 በ2015 ነበረ። ቦታውም ለንደን ውስጥ ፊንስበሪ የተባለ የዋይርለስ ፌስቲቫል ውስጥ ነበር የተገናኙት። ይህ የሆነውም ልጆቿ ጄደንና ዊለው የሙዚቃ ዝግጅት በሚያቀርቡበት ሰዓት ነበረ። ኦገስት በዛን ሰዓት እድሜው 22 ገደማ ነበረ። ኦገስትና ጄደን የሚሰሩበት ዘርፍ አንድ አይነት ስለሆነ ማለት ደግሞ ሁለታቸው ሙዚቀኞች ስለሆኑ ጄደን ኦገስትን ከእናቱ ከጄዳ ጋር ያስተዋውቀዋል። በዛን ሰዓት ደግሞ ኦገስት የሊቨር ወይም የጉበት በሽታ ነበረበትና በዘር የሚተላለፍ የአይን በሽታም ስለነበረበት አንድ አይኑ ታውሮ ነበረ፣ ማለት ደግሞ እያየ አያይም ነበረ። ስለዚህ ኦገስትና ጄዳ የተቀራረቡትም በዚህ ኬዝ ነበረ። እሱም ይረዳታል፣ እሷም ትረዳዋለች። እናም ጄዳ በሐምሌ 10 2020 ላይ በወጣው የሬድ ቴብል ቶክ በሚባለው ሾው ላይ ዊል ስሚዝ ፊት የተናገረችው ነገር ነበር። እሱም ከ4 ዓመት ገደማ በፊት ከኦገስት ኦልሲና ጋር ጓደኝነት ጀምሬ ነበረ። እናም በትክክል በጣም ጥሩ ጓደኛሞች ሆንን። ሁሉም የጀመረው እሱ የተወሰነ እርዳታ በመፈለጉ ነበረ። እኔ የእሱን ጤንነትና የስነ አእምሯዊ ሁኔታ ማወቅ ስለፈለግኩኝ ነበር። ምክንያቱም በዛን ሰዓት ኦገስት በጣም ሱሰኛ ነበረ። ፐርክሴት የተባለ ድራግ በጣም ይወስድ ነበረ። ስለዚህ በዛን ወቅት የዊል ስሚዝ ቤተሰቦች እንዳለ ዊለው፣ ጄደን፣ ጄዳ ኢቭን ዊል ራሱ ኦገስት እንዲያገግም በጣም ብዙ ጥረቶች አድርገው ነበረ። እናም እንደነገርኳችሁ ከ2011 እስከ 2016 እነዚህ ሰዎች ሳይፋቱ ግን ለየብቻቸው እየኖሩ ነበረ በተናጠል። እናም በዛን ሰዓት ኦገስትና ጄዳ አድርገውት ነበረ። አዎ አድርገውት ነበረ ጉዳዩን። ሮማንቲክ ሪሌሽንሺፕ ውስጥ ነበሩ። ጄዳ ለዊል በጣም ያመነችለት ኬዝም ነበረ። እናም ሰኔ 2020 ላይ ኦገስት አልሲና ከአንጅላ ዩ ከተባለች ሰው ጋር ዘ ብሬክፋስት ክለብ በሚባለው የዩቲዩብ ቻናል ላይ ባደረገው ቃለ መጠይቅ በእርሱና በጄዳ መካከል የነበረውን ሪሌሽንሺፕ ኮንፊርም አድርጋሉ። የእውነት እንደነበረ አረጋገጠልን። ግን የሁለቱም ሪሌሽንሺፕ ወይም ግንኙነት መች እንዳበቃ ግን የሚታወቅ ነገር የለም። እናም ጄዳና ዊል ስሚዝ በሬድ ቴብል ቶክ ላይ ባደረጉት ንግግር ዊል ስሚዝ አልቅሶ ነበረ። ከዛ በኋላ ትዳራቸው ሳይሆን ግንኙነታቸው በፍቅር እንደሚቀጥሉ ተናግረው ነበር። ግን ከዛ በኋላ ነበረ ዊል ስሚዝ አይምሮውን እያጣ የመጣው። ለዛም ነው መጋቢት 27 በ2022 ለ94ኛ ጊዜ በሚካሄዱ የአካዳሚ አዋርድስ ላይ ከመቀመጫው ተነስቶ ክሪስ ሮክን በጥፊ ያናወጠው። ወደ መቀመጫው እንደተመለሰም keep my wife's name out your fucking ብሎ የተናገረው። ምክንያቱም በዛን ሰዓት ክሪስ ሮክ የቀለደው ቀልድ ከጂአይ ጆ ጄን ከሚባለው ፊልም ጋር ያያያዘበት ጉዳይ ነበረው። እሱም የጄዳ ጸጉር ነበረ፣ ማለት ደግሞ አሎፔሻ ወይም ደግሞ ላሽ የሚባለው ኬዝ ነበረባት እና በዛ ምክንያት ጸጉሯ ተላጭታው ስለነበረ ጂአይ ጆ ማለት ደግሞ እዛ ፊልም ላይ ያለችው ካራክተር ጸጉሯ ልክ እንደ ጄዳ ትላጨው ነበረ። በዛን ሰዓት ዊል ቀልዷ ስቆት እጅግ በጣም ስቆ ነበረ። የጄዳ ፊት ሲመለከት ግን ክሪስ ሮክ መመታት አለብህ ብሎ ከመቀመጫው ተነስቶ ሂዶ በጥፊ ያላክ። ያ በአባቱ ብዙ ተጽዕኖ የደረሰበት ጄደን ስሚዝስ ራሱ እንደ ጋሊሊዮ ጋሊሊ ነው የሚያየው። አንድ ጊዜ ፈላስፋ ነኝ ይላል፣ አንድ ጊዜም የሙዚቃ ሰው ነኝ ይላል፣ አንድ ጊዜም የፋሽን ዲዛይነር ነኝ ይላል። ግራ የገባው ሰው ነው። አያችሁ፣ ጄደን ወደ ትልቁ ስኬት መንገድ የመጣው ከ7 ዓመቱ በኋላ ነበረ። ከአባቱ ጋር በመሆን The Pursuit of Happiness የተሰኘው ፊልም ላይ ስለተወነ ነበር። ለዛ ፊልም ደግሞ 500 ህፃናት ለውድድር ቀርበው ነበረ። እያንዳንዱ ህፃን አንድ ጊዜ የተወዳደረ ሲሆን ጄደን ግን 9 ጊዜ እድል ተሰጥቶት ነበረ። ይህ ልጅ ሆም ስኩልድ ነው፣ ማለት ደግሞ በቤቱ የተማረ ሰው ነው። ወደ ትምህርት ቤት ሄዶ እንኳን አያውቅም። በ2009ም ኒው ቪሌጅ ሊደርሺፕ አካዳሚ የተባለ አባቱና እናቱ ሆነው የራሳቸው ትምህርት ቤት ከፍተው ነበረ። ይህ ትምህርት ቤት ደግሞ ለዊሎውና ለጄደን እንዲሆን ተደርጎ የተሰራ ነበረ። ዮጋ አለው፣ ካራቴ አለው፣ ሮቦቲክስ አለው። በአመት ደግሞ $22,000 የሚከፈልበት ትምህርት ቤት ነው። የራሳቸው ትምህርት ቤት ቢሆንም ግን
ወጪው 22000 በአመት የሚያስወጣ ትምህርት ቤት ነበረ። በዚህ ትምህርት ቤት ውስጥ ከተማረ በኋላ ነበረ ጄደን የውጭኛው ትምህርት ለእስር የሚያዳርግ ትምህርት ነው ብሎ የጠራው። ማለት ደግሞ እኛ ሜትሪክስ የምንለው ወይም ደግሞ ይሄ የተምሮ ስራ መያዝ፣ ስራ መፈለግ፣ ከዛ ደግሞ ሰርቶ 9 to 5 ወይም ደግሞ በሳምንት 5 ቀን እየሰሩ ደሞዝ የመጠበቅ ሜትሪክስ የምንለው ሁኔታ እሱን ነበረ ለእስር ቤት የሚያዘጋጅ ሂደት ብሎ የጠራው። ግን ከተወሰነ ጊዜ በኋላ መንግስት ይህንን ትምህርት ቤት አስዘግቶታል። ጄደን እጅግ በጣም ግራ ከሚያጋቡኝ ከተናገራቸው ነገሮች መሃልም ሁሉም ሰው ትምህርት ቢያቋርጥ ወይም ደግሞ ባይማር ኑሮ እጅግ በጣም ጂኒየስ የሆኑ ሰዎች እናገኝ ነበር ብሎ የተናገረው ነገር ነበር። ከዛ በኋላ ደግሞ ስለ ጾታ የተናገረው ነገርም ነበረ። እንደ ወንድ ወይም ደግሞ እንደ ሴት አይደንቲፋይ አልደረግም ያለው ነገር ነበረ። ይህ እነዛ ነጮች የሚሉት አባባል ነው። ዘይ ዘም ብላችሁ ጥሩኝ እንደሚሉት አይነት ማለት ነው። ከዛ በኋላ ነበረ ወንድና ሴት የማይለይ ቀሚስ መልበስ የጀመረው። የሆነ ሰዓት ላይ መድረክ ላይ ቴይለር ዘ ክሪኤተር ቦይፍሬንዴ ነው ሲል ተናግሮ ነበረ። ይህ ነገር እውነት ይሁን ውሸት እስካሁን እየታወቀ ነገር የለም። እሱ ግን ቀልዴ ነበር ያለው። ወንድ ከወንድ ወይም ደግሞ ስለ ጾታ ካወራን አይቀር የሆነ ነገር ሜንሽን ላድርግላችሁ። የሆነ የሚወራ ነገር አለ። መጀመሪያ ላይም ኦገስት ኦልሲና ለእናቱ ሲያስተዋውቃት እሱ ራሱ ጄደን ማለት ነው ኦገስት ኦልሲናን ዴት ሲያደርገው ስለነበረ ነው የሚል ሩመርስ አለ፣ የሚናፈስ ወሬ አለ። ብቻ ግን ስለ ጄደን መጥፎ ሳይዱን ይህንን ያክል ካወራን ጥሩ ሳይዱ ደግሞ ለጎዳና ተዳዳሪዎች አይ ላቭ ዩ የተባለ የተንቀሳቃሽ የጎዳና ምግብ ማከፋፈል ጀምሯል። ይህ ምግብም በነፃ ነው የሚሰጣቸው። ከዛ በመቀጠልም ዋተር ቦክስ የተባለ የውሃ ማጣሪያም አለው። ይህ ልጅ ደግ ነው፣ ኦፍኮርስ ደግ ነው። ምክንያቱም ብዙ ጊዜ ሴሌብሪቲዎች የራሳቸውን ኢሜጅ ቢውልድ የሚያደርጉበት መንገድ በዚህ ነው፣ በቻሪቲ የሚባል ነገር። እናም እንዴት መሰላችሁ ባሎች እንደ ዊል ስሚዝ ሁኑ፣ ሴቶች እንደ ጄዳ ፒንኬት ስሚዝ በፍጹም እንዳትሆኑ። ራስ ወዳድነት የትም አያደርስም አያዛልቅምም። በእርግጥ ዊል ስሚዝ ክሪስ ሮክን ተነስቶ ሄዶ በጥፊ መምታቱ እጅግ በጣም ስህተት ቢሆንም በዛም ላይ ለ10 ዓመት ያክል ከአካዳሚ አዋርድስ እንዲታገድ ያደረገው ተግባር ቢሆንም ነገር ግን ዊል ስሚዝ ፐርሰናሊ አፕሪሺየት አድርገዋለሁ፣ አደንቀዋለሁ። ለልጆቹና ለሚስቱ ያለውን ክብር የትም የማይገኝ ነው። ብቻ እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ማይኬንም ተመችታችኋለች መሰለኝ። እናም ይህንን ቪዲዮ ላይክ ማድረግ እንዳትረሱ፣ ቻናሌንም ሰብስክራይብ በማድረግ ፋሚሊ ሁኑ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ቸር ያቆይልኝ። ይሜ